ማን ነው? ማን ነው ያልኩህ አይደለም? ምንድን መጀመሪያ ጠይቅ። ዝም ብለህ እጅን ትዘረጋለህ። ምን እንትን ይላል? በእናትህ ምን ፈልጋችሁ ነው የማጣችሁት? ምን ፈልጋችሁ ነው ምናምን ትላለህ እንዴ? የሚከራየውን ቤት ላሳያቸው ነው ይዣቸው የመጣሁት። ትነፋፋለህ እንዴ እንደዚህ ምናምን ነገር? ተረፈ ምርት ምን? ማን ነው ተረፈ ምርት? አንተ ትወዳደራለህ ጭራሽ። ምን እንትን ይላል? ሰውዬ አሁን አስገባን ቤቱን ላሳይበት። በቃ ሂድ እንትን ብለህ ጋስ ያልክ እዚህ ስምንት ምናምን ሂድ በቃ። ተረፈ ምርት ቤት ለማከራየት እንደዚህ ብሎ ይመጣል። ይሄን ቤት ለማሰራት ቢሆን ቀበሌ ምናምን ታስፈርሳል። ምን እንትን ይላል? ተረፈ ምርት ማነህ ደላላ? ቤቱን ብዙም አልወደድኩትም። ምንድን ነው የምትጨቀጭቀኝ? በግድ ልከራይ እንዴ? አረ ከምር ይሄንን የመሰለ ቤት በዚህ ዋጋ ከየትም አያገኙም። በዛ ላይ ደግሞ እዚህ ግቢ ውሃ ጠፍታ አታውቅም። 48 ሰዓት ሙሉ ስትፈስ ነው የምትውለው። አረ ዝጉኝ፣ አረ ብትል ራሱ የሚዘጋት የለም። ሰሚያታ ውሃ? አዎ። እሺ መብራቱስ? አጥፉኝ 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 አለች እዴ። መብራቱማ እዚህ ግቢ እንደሚበራው ግልገል ጊቤና ተከዜ ራሱ አይበራም። ይገርሞታል። የዚህ ሰፈር ሰው መብራት ሲጠፋ ስልኩን ቻርጅ ለማድረግ ተሯሩጦ ወዴት መሰሎት የሚመጣው? እዚህ ግቢ እኮ ነው፣ እዚሁ ግቢ። ኧረ ተው በእናትህ። ቆይ የሰፈሩ መብራት በሙሉ ጠፍቶ እዚህ ግቢ ብቻ እንዴት መብራት ሊኖር ይችላል እንዴ? መስመሩ ነዋ። ከግልገል ጊቤ ከዋናው ነው ቀጥታ የተሳበው። እዚሁ። ኧረ ደሉ ተው፣ በጣም ተቀደድክ፣ ተበጠረክ እኮ ትርትር አልክ። ምን ሆነ ነው? ያው ምላሴ እንጀራዬ መተዳደሪያ አይደለ? ቤቱን እንዲከራዩት እኮ ብዬ ትንሽ ቅመም ነገር መጨመሬ ነው። በቃ ይከራዩት፣ ይግቡበት፣ ግድ የለዎትም። ይኸውልህ አቋሜ አንድ ነው። አንድን ነገር መውደድ ካልቻልኩ አልወድም። አንድ ከወደድኩት ደግሞ እስከ መጨረሻው ወደድኩት ነው። ስለዚህ ይሄን አልወደድኩትም። ሌላ ቤት ካለ አሳይ። በቃ እሺ፣ ሌላ ቤት ላሳዩት። በቃ ተከራይቼዋለሁ። ምን ቤቱን እንዴ? አሁን አልከራየውም ሌላ ቤት አሳየኝ ሲሉኝ አልነበረም እንዴ? አይ በቃ ተከራይቼዋለሁ። ሀሳቤን ትቻለሁ። እዚሁ ተከራይቻለሁ። አሁን የስንት ወር ልክፈል? እንደዛ አይነት ነገር እንደዚህ ትርኪ ምርኪ ነገር አልሰማም። ለማንኛውም እንደዛ ከሆነ ዋጋ ትጨምራለህ። ምን ሌላ እንደገና በ10 ሺህ ላይ ነው ጭማሪ የሚጨመር? እና 10 ሺህ ላይ 5 ሺህ ተጨማሪ ያደርገናል። 15 ሺህ ትከፍላለህ። ያማል እንዴ አንተ? አሁን በዚህ ፍጥረት ምንድነው 5 ሺህ ብር እንዴት ነው ልትጨምር የምትችለው? እንደዚህ ምን ባናገር አይሰራም። ለምን መሰሉት ጋሼው እዚህ ቤት የሚያዩት ያው ጥቅማ ጥቅም ነገር ምናምን ስላለ ማለት ነው። ያው እሱን ታሳቢ አድርገን ነው ጨመሩ። ካልሆነ ትከፍላለህ። አይ ደግሞ ካልክ በዚህ በኩል አይዋጠን ቀጥ ብለህ በበረቱ ጠልቺ ሲሚንቶ ሳትረግጥ ማለት ነው። አረ ጥሩ ነው። የኔም ኮሚሽን ይጨምርልኛል ማለት ነው። ግድ የለዎትም ጋሽዬ። ለዚህ ሞጋጋ ጥበቃ ሲሉ ለሱ ልህ ብቻ ሲሉ አንተ ነገር ያለ እንደዛ አይነት ነገር ተው ጋሽዬ። ይከራዩት ይሄን ግቢ ድብና አድርጌ እከራየዋለሁ። ተከራይቼዋለሁ። አሁን የስንት ዓመት ልክፈል? የ2 ዓመት? የ3 ዓመት? ስማ ይሄን አንድ ክፍል አይደለም ሙሉ ግቢውን የመከራየት የመግዛትም አቅም አለኝ። እሺ ምን ለምታፋጥ ቀጥ ብለው ታበቃ በሲስተም ምናምን አድርገን እንጠራቸዋለን። ንቃድኝ በቃ ሂዱ። አሁን ሂዱ በቃ ቻው። ትመጣላችሁ። ይጣልኩ በቃ ሂዱ ትመጣላችሁ። ማነህ? ጥበቃ ማለት ማነው ጥበቃዋ? አንተን ነዋ። ካንተ ውጭ ጥበቃ አለ እንደዚህ ግቢ? እኔ ጠበቃም ጥበቃም አይደለም። የዚህ ግቢ እምባ ጠባቂ ነኝ። እትዬም ጋሼም የሚገርም ኃላፊነት ነው የሰጡኝ። እንደዚህ እወቀኝ ነግሬሃለሁ። እንደዚህ አይነት ነገር እሺ እኔ ምን ይመለከተኛል? ከፈለክ ጠበቃ፣ ከፈለክ እምባ ጠባቂ፣ ከፈለክ ቧንቧ ጠባቂ። ቆይ እኔ ማንን ሳስለቅስ ወይ ሳለቅስ አይተሃል?
ማለቃሱን ማየት ቀርሮታል እኮ። እኔ እኮ ባዳም አይቻለሁ፣ እንደዚህ ብዬ አይቻለሁ። ምንድን ነው ያየው? ምን ያቺን ሻወር ምናምን ስትወስድ እንደዚህ ምናምን እያሉ እዛ ቤት አይቼው ታያየን። እና ታዲያ አንተ ምን ይመለከታል? ምን አገባ? እንዴት አይመለከተኝ? ግጥም አድርገው ነው የሚመለከተኝሽ እኮ። ለምንድን ነው የሚመለከት? የማየት ኔትወርኬን አጨናቅፈውብኛል፣ ፍላጎቴን ካልክለውኛል። ሂድ ወደዛ። ስማ አቅምህን እወቅ እሺ። ሂድና እዛ ሆስተስ ጽዳት ምናምን ሞክር። እንዴ እኔን ቦግሽ ቦጋላን ማናናቅ ነገር እያረክ ነው እንዴ? ይኸውልህ እኔ ቦጋላ ቦግሽ አይደለሁም። ይኸውልህ የማየት ማሰናክል ባልሆንብህ አሳያለሁ። አይናጥላም ዣንጥላም ሆኜ አሳያለሁ። ምንም አታመጣ ነው። አዎ እኔ ደግሞ ማየትህን እስክጠላ ነው ማድረግ። እስቲ አንተን ማየቼ ከሆነ አልጣለሁም። እሺ ሂድ በቃ እዛ ሂድና ጠብቅ። ሞጋጋ ምን ይመስላል በእናታችሁ? ፎግዬ ወይ እስቲ አንዴ ሱቅ ልላክህ። እሺ ትዬ ስርጉትዬ ምን ልግዛሉት? እትዬ አትበለኝ አላልኩም? ስንት ቀን የነገርኩህ? እሺ ስርጉትዬ ስርኩት አትበለኝ፣ ስርኩት በለኝ። ስንት ጊዜ ነው የምነግርህ? ኧረ ተው ቦጋለ ተው። ምን አባቴ የሚሻል ይሄ አፌ እኮ በቃ እያዳረጠኝ እንደዚህ ሙልጭ እያላኝ እኮ ነው። ይቅርታ አድርገኝ። ምን ልግዛልሽ ታዲያ? አሪፍ የገላ ሳሙና ስጠኝ በለ። እሺ ቶሎ በልሽ ይዘና። እሺ ይሄ ላይፍ ቦይንግ ምናምን ነገር አዲሱ ወይ ደግሞ አጃክስ ምናምን ደስ ያለን ያገኘህ። እሺ አንተ ሰው አይተህ አታውቅም እንዴ? ሰውማ አይቼ አውቃለሁ፣ ግን እንደዚህ የሚያምር አቋምና መልክ አይቼ አላውቅም እንጂ። መቼም ባለ ትዳር መሆኔን ባሌን አይተኸዋል አይደል? ኧረ አላየሁትም። መቼ? ትላንት አላየኸውም? እኔ አንቺን ካየሁ በኋላ ምንም ነገር አይቼ አላውቅም። የሚገርምሽ አረማመዴን እርምጃዬን እንኳን አላይም። ይሄው ይኸውልሽ የፊት ጫማዬ በእንቅፋት አልቋል። ለማንኛውም እኔ የተከበርኩ ባለ ትዳር ሴት ነኝ፣ እንከባበል። እኔም እኮ አንቺን የመሰለች ይሄን የመሰለ አቋም ያላት ቆንጆ ሚስት ባገባ ትዳሬን ማክበር አይደለም አመልከው ነበር። አንቺንም ቤቱንም እዚህ አናቴ ላይ አድርጌ ተሸክሜ ነበር ምዞር። ይኸው ወግዬ ገዛልኝ። አመሰግናለሁ። እሺ አታ ምንም ምስጋና አያስፈልገውም። የስርጉትዬ ችግር የለውም። እሺ አዎ ግቡ በቃ ልሸፍነው ተበላ ገቡኩ በቃ ሊገቡ ነው። ምን ቀረውት? ልትገባ ነው እንዴ? ቆይ ምንድን ነው አንተ ሰውዬ የምትለኝ? ምንድን ነው ገቡ ወጡ ምናምን የምትለው? ኧረ እኔ የጋዳ ሰሙን 50 ብር ገባ ነው ያልኩት እንጂ ገቡ አላልኩም። ማራት ከፈለጉ ግን እንድሎት ከፈለጉ ግን እላለሁ። እሺ ምንድን ነው የምትለኝ? አንደኛው ለምን አይገቡም? ያው ይግቡ በቃ እኮ ያው መግባት እኮ። አንተ ተምች ሰውዬ ለምን አትፈታኝም? ቆይ ሂድና እዛ የጅብ ጉድጓድ ውስጥ ግባ። ምን ይመስላል በእናታችሁ? የጅብ ጉድጓድ እኔ አሁን ገብቼ አሳየውታለሁ። ይኸው ተመልከቱ እያልኩ እዚህ። አንተ ግን መግባት አትችልም። አያታ እኔ ግን ከፈራሁ እየገባለሁ። ምንም አታመጣም። ሲያስጠላ ጅብ ፊት። እንደዚህ እንደ እሳት አደጋ አጣርፈሽ የጠራሽ ለምንድን ነው? ለመስማት በጣም ቸኮልኩ። ጓደኛዬ ከአንድም 2-3 ጊዜ 4 ጊዜ ቦይፍሬንድ ይዘሽ ፌል አድርጎብሻል አይደል? አዎ። እናማ አንቺ የምትመኙን አይነት የምትወጁ ቁመና ቆንጅዬ እዚህ ከኛ ጎን ገብቶልሻል። እናማ ቀስ ብለሽ እንድትባቢ ብዬ ነበር። ስላሰብሽልኝ በጣም አመሰግናለሁ። ግን አሁን ላይ የማፍቀርም የመፈቀርም ብቻ እኔ ለዛ ጉዳይ ምንም ፍላጎቱ የለኝም። እንዴት? የምርሽ ነው? አዎ የምሬን ነው። ማለት በቃ ወይ ደግሞ ከቤተሰብ ወይ ከጓደኞቼ ገንዘብ ተቀብዬ የሆነ ቢዝነስ ነገር መጀመር ነው የምፈልገው። እንግዲህ ካልሽማ በፍላጎትሽ መግባት አልፈልግም። አዎ ጓደኛዬ፣ መቼም ከአንቺ ምንም ነገር እንደማልጠብቅሽ ታውቂያለሽ አይደል? ስላሰብሽልኝ በጣም አመሰግናለሁ። ለማንኛውም ነገ በሰፊው እመጣለሁ። በቃ ልሂድ።
እሺ ቻው። በቃ እሺ ቻው። ሰላም ሁኚ። የኔ ውድ ሚስት ፈጣሪ አንቺን የመሰለች ሚስት ስለሰጠኝ አቤት የሚሰማኝ ስሜት። እስቲ እንዴት ነው የሚሰማ ግለጽልኝ። በጭራሽ አልችልም። ለምን ረማችለው? እኔ ስሜቴ እንዲህ በቀላሉ መግለጽ አልችልም። እኔ የምልሽ አዲሱ ጎረቤታችን እንዴት ነው? እሬ ገገማ ስራ የለውም መሰለኝ ቁጭ ብሎ ሰው ላይ አፍጦ ነው የሚውለው። አየኔያማ ላይ ይህን ሽንጥና ደላይቶ ታዲያ እንዴት ነው የማያፈጠው? አንቺን እኮ አይቶ አለማፍጠት አይቻልም። እንደፈለገ ማየትም መመኘትም የሚችለው አንድ ውድ ባሌ ብቻ ነው። እሱ ግን አይችልም። ሚስቴን አትይብኝ ብለህ ንገረዋ። ተይ እንጂ ስርጉት፣ እንዴት እንደዚህ ይባላል? ነውር እኮ ነው። እሱ ነው እንጂ ነውረኛ ቁጭ ብሎ ሰው ላይ ሲያፈጥም የሚውለው። ምን ነው ተመኘሽ እንዴ? አራት ጊዜም ቦይፍሬንድ ይዘሽ ፌል አድርጎብሻል አይደል? አዎ። እናማ አንቺ የምትመኝ ምን አይነት የምትወጁ ቁመና ቆንጅዬ እዚህ ከኛ ጎን ገብቶልሻል። እንዴት አደርክ? ሰላም አደርክ? ሰላም ነው ወይ? እንዴት ነህ? አማን ነው። እንዴት ነው ቤቱን ለመድክ? አረ በስመ አብ ምኑን እለምደዋለሁ በእናትህ። ምን ነው ችግር አለ እንዴ? አረ በስመ አብ የሰፈሩ ቅዠት በሙሉ እዚህ እኔ ቤት አይደል እንዴ ያለው? ካንተ በፊት የነበረው ሰውዬ በየ2 ሰዓቱ ነው ሴት እያመላለሰ የሚቀያየረው። አሃ ልክ ነህ። ቅዠቴ በሙሉ በሴት የተከበበ በሴት የተሞላ ነው እንዴ። በሴት ላይ ሴት፣ በሴት ላይ ሴት። ልክ ነህ። ለዛ ነው የሚሆነው። ምን ታደርጋለህ መሰለህ? ጸበል ምናምን ካለ እስኪ እርጨው። ጸበል እንዴት አደርሽ? ሰላም ነች። በእናንተም ደህና ዋል? እሺ ደህና ዋል። አራት ሰው ያንን እንደ ጉጉት ፈታታ እንዴ 80 ምናምን ሜጋዋት ሆነ እኮ። አንተ ዘበኛ ምንድነው እንደዚህ የሚገትር የሚያስገለፍጥ? አንተ ሰውዬው ታካበር ቢያሉ ዘበኛ ያደሩም ዘበኛ አትበለኝ። ታካበር ዘበኛ ነህ። ዘበኛ ስለሆንክ ዘበኛ ዘቡሌ ብዬ እጠራሃለሁ። አሁንም ነግሬያለሁ። ታካበር ዘበኛ ያደርደውም ይኸው ነግሬያለሁ። አንተ ሰውዬ እሺ ምን ብዬ ነው የምጠራህ? ምንድነህ አንተ? እሺ በረኛ ነህ ወይስ እረኛ ነህ አንተ? አሁን እንደዛ ከሆነማ ሴኩሪቲ ምናምን ብለህ ጥራኝ። ይኸው ነግሬያለሁ። የአይን ጥዳ መሆንን አትርሳ። አጠናክሬ ቀጥልበታለሁ። ሴኩሪቲ? አዎ ሴኩሪቲ ነኝ። ይኸው ሴቭ አድርጎሽ ነግሬያለሁ። እንትን ይላል። ማን ነው ያልኩህ? አይደለም 10 ጊዜ ምን እዚህ ማንኳኳት ምን ከየት ነው? ወዴት ነው? እንዴት ነው? ወዴት ነው? ምንድን ነው? ማን ነው? እኔ ነው እና ካንቺ ሌላ እዚህ ጋር ሌላ ሰው አይደል? ምን እኔ ነው ትላለች እና አንቺ ነው ምንድን ነው እንዴ? ቦጋለ በሰላም ነው? ስምረት እኮ ነኝ የስልኩ ጓደኛ። ስምረት ነኝ ምናምን እባላለሁ ምናምን አይሰራም እንደዚህ አይነት ነገር። ይኸውልሽ ሴኩሪቲው ገብቶሻል? ሴኩሪቲው በ3 እጥፍ ተቀጥሏል፣ ተጠናክረን ማለት ነው። ስለዚህ ተፋተሻሽ ነው የምትገቢ። እንደዚህ ምናምን ስርጉድም ያላችም
ተፈትሸሽ ነው የምትገቢው። እንደዚህ ኔቨር ማይንድ ሆነ ሀሳብ አታምጪ። እንደዚህ አይነት ነገር እንትን አይልም። ምንድን ነው እንደዚህ አይነት ሰላም። ይቅርታ ስልኩ ቶታ ነው እንዴ? አዎ አሁን እኮ ከባሉ እኮ ጋር ወጡ። አልደወልሽላትም እንዴ? ደውዬላት ነበር ግን ቤት ስልኳን ረስታለች መሰለኝ አላነሳችልኝም። ስለዚህ አልሰማኸኝም መሰለኝ። ሰምቼሻለሁ። ምን አልሽኝ? በቃ ከመጣች እንድትደውልልኝ ንገራት እሺ? እኔ በቃ እንዴ ለምን? አይ አትሄጂም። ቤት ግቢ፣ ገብተሽ አረፍ ብለሽ ትጠብቂያታለሽ። አረ ችግር የለውም እሄዳለሁ። አረ በፍጹም አይሆንም። ገብተሽ አረፍ ብለሽ ጠብቂያት። እሺ በቃ እሺ። እሺ እንዴት ነሽ? አሎ። ስራስ እንዴት ነው? ማለቴ ምንድን ነው የምትሰሪው? አይ ስራ እንኳን ለጊዜው የለኝም። ኦኬ ማለቴ ለምን ተውሽ? ተቀጥሮ መስራት ስላልፈለግኩኝ ትቼው ነው። ኦኬ አይ ጥሩ። እና ምን ለመስራት አሰብሽ ታዲያ? የራሴን ቢዝነስ ለመጀመር አስቤያለሁ። ከጓደኞቼና ከቤተሰቦቼ የገንዘብ ብድር እየፈለግኩ ነው። በጣም ጥሩ። ታዲያ ቢዝነሱን ለመጀመር ምን ያህል ያስፈልግሻል? ከ150,000 እስከ 200,000 ብር ድረስ ያስፈልገኛል። ደፋር ዘው ብለህ ሰው ቤት የምትገባ እስቲ ተክለ ቁመና ከባልሽ ጥፋ ይሆን? ስሚኝ ይኸውልሽ ይሄንን ተክለ ቁመና ስንቶቹ እንደተጋደሉበት ብታይ። እኔ ስንቶች አይደለሁ፣ እኔ ስርኩት ነኝ የሚኪ ሚስት። እሺ ውጣልኝ አሁን። ግደለሽ ይኸውልሽ የተክለ ቁመና ምናምን ብቻ ሳይሆን አልጋም ላይ አንደኛ። ውጣልኝ ብያለሁ፣ ውጣልኝ። ይኸውልሽ ውጣልኝ ብያለሁ እኮ ነው፣ ውጣልኝ። ኧረ ግድ የለሽም። ጤነኛ አይደለም እንዴ? ውጣልኝ እንጂ ውርደት ሳይከተል ውጣ ከቤቴ። አንተማ ታዘብኩ። እደውልልሻለሁ ብለህ ሳትደውልልኝ ቀረ። ከዛ ደወልኩኝ። በጣም ይቅርታ፣ መደወል ነበረብኝ። ለዛሬ ይቅርታ ተደርጎልሃል። ከእንግዲህ እንዳትደግመው። ኧረ በጭራሽ አይደገምም። ጥሩ። እንዴት ነበር ታዲያ ውሎ? አዎ አንቺ ከሄድሽ በኋላ ግማሹን ቀን በሰላም እያምሽቻለሁ። ዋናው ሰላም መሆን ነው። ታዲያ አደራ ቅድም መምጣቴ ለስርኩት አልነገርካትም አይደል? እኔ አልነግራትም። ምናልባት ያ የተረገመ ጥበቃ ነግሯት ካልሆነ። ችግር የለውም። እሱ እንኳን አይነግራትም። አስጨብጫለሁ። እንደዛ ካረግሽ ጥሩ ነው። ለማንኛውም የገንዘቡን ጉዳይ ስንገናኝ እናወራበታለን። በጣም ደስ ይለኛል። እሷ ከወጣች ነገ እመጣለሁ። ጥሩ፣ እንደዋወል። እሺ ቻው። አንተ ሰው የጤና የለህም እንዴ? የለኝም። ምን ጤና አለኝ? ጤናዬን እኮ አንቺ ወሰድሽብኝ። ታዲያ ጤና ከሌለ ለምን ሄደህ ሆስፒታል አትታከምም? አየሻ፣ አቋሜን አየሽው። አቋሜን አይተሽ በፍቅር ወድቀሻል። ይሄው ያስታውቅብሻል፣ ወድቀሻል። ቆይ ግን አንተ ሰውዬ
ባለትዳርን ሴት ማስቸገር ወንጀል እንደሆነ አታውቅም? ለወቃ ባክስ ያፈቀሩ ሰዎች ቢያቁም እንዳላወቁ ቁጠርላቸው ይላል እኮ። የምትከበር ከሆነ ተከበር፣ አለበለዚያ ግን አዋርድሃለሁ። እሺ ልዋረድ? መዋረድ አይደለም። ለምን አልወራረድም ባንቺ? ምን ይመስላል በእናቶች ሲያስጠላ። ዞር በልኝ ረዛ። ስርቅ የታባቱ ዝም ብሎ እንደ አይላኛ እንደዚህ ያደርገዋል። የኔ ውድ ምን ሆነሃል? ከስራ ለቀኩኝ። እንዴት? በምን ምክንያት? ባለፈው አልነገርኩሽም? ከሴት አለቃዬ ጋር በምንም ታምር ልንግባባ አልቻለም። ስታስጠላ። ምን ትመስላለች? እንኳንም ለቀክ። ሌላ ስራ ፈልገህ ትገባለሽ። እስቲ እንግዲህ ፈጣሪ ያውቃል። ማር፣ በእግር ነው የመጣኸው አይደል? ኧረ በታክሲ ነው። በእግር ከምትመጣ አትደውልልኝም ነበረ? የኔ ማር፣ እኔ እኮ የታክሲ አጥቼ ምናምን አይደለም። በቃ እየተራመድኩኝ ማሰብ ፈልጌ ነው። እሺ፣ አሁን በቃ ተነስና ሻወር መውሰድ አለብን። በጣም ደክሞሃል። እኔ ራስህን እንደዚህ ታደርጋለህ፣ ትወጣጠራለህ። አንድ ነገር ልንገር፣ አሳ ጎርጓሪ ዘንዶ ያወጣል፣ የሰው ፈላጊ የራሱ ያጣል ብሏል ማጅላል። በአንተ ቤት አሁን ተርተ ሞተሃል። ቅኔ መሆኑ ነው። ምን ይመስላል በእናታችሁ ድሽቃ ራስ። እርሶ ደግሞ ልንገሩት፣ እንደዛ አይደለም፣ ቅኔ ምናምን አይደለም። እርሶ የሰው ሚስት ምን ያደርጉለታል? ለምን ይመኛሉ እንዴ? ኃጢአትም እኮ ነው እንዴ። ቆይ አንተ ምን አገባ? ባልዮ እያለ አንተ ምን ቤት ነህ? እንዴት አያገባኝም? በደንብ ነው እንጂ የሚያገባኝ። እኔ አንድ አጥቼ እንዳዝ ጉልበት እንደዚህ ታቀፈ ቁጭ ብዬ እርሶ በእኔ ላይ ሁለት እያየው አላደረጉም። እዚህ ጓደኛዋ እስክትመጣ እኔ ቤት አረፍ ብላ እንጠብቃት ነው ግቢ ያልኳት። እቺን ማኛ ነቀነን በደንብ ነው አዋጣጧን አይቻት እንደዚህ ላክ ደስ ብሏል። አንተማ የሆነ ፏ ምናምን ነገርም አድርገሻ እንደዚህ ነገር እንዳይስክሬም ለዛ ነዋ በሬን ገንጥለህ ልትገባ የደረስከው። የሚገነጥል መድኃኒዓለም እዛ ይገንጥልህና። አዎ እንዴ በጣም ነው ያበዙት እኮ። በዚያ ያዞትማ ራሷ የቤቷ ባለቤት እድይ ራሱ ብትመጣ አይለቋትም። በዚህ ቆይ እሺ አንተ እኔን ከምትከታተል ለምን ስራህን አትከታተልም? ስራህን ለምን አልፈህ አትሰራም? ቆይ አንተ ይኸው አንድ ነገር ልንገርህ ማለት ነው አስጠንቅቄ፣ ለቤቱ ደህንነት ስል ቀንም ማታም ሌሊትም በህልሜህም እያመጣሁ እከታተላለሁ እንጂ አልፋታም። እንደውም ተከታተለኝ። ባትከታተለኝ ነው የምቀየምህ። አስቀይምሃለሁ አንተ ውዳቂ። ቀላል እከታተለውታለሁ። በደንብ አድርጌ ነው የምከታተሉት። መቼም አላስበላሁትም። አይኔ እያየም አይበሏትም። በቃ ነግሬሃለሁ። ስትሽ በእናትህ ምን ነው ውዳቄ ላድርግ? አሳያለሁ። ጣብቀኝ። ማር አይደብር። በቃ ስራ እኮ መልቀቅ በአንተ አልተጀመረም። እኔ እኮ ስራ መልቀቂያ ብቻ አይደለም የሚደብረን፣ ምንም ብር እጃችን ላይ በሌለ ሰዓት ስንት ወጪ አለብን። የቤት ወጪ አለ፣ የቤት ኪራይ አለ፣ የመብራት አለ። ምንም ብር ሳይኖረኝ ነው ሁሉ በዚህ ጊዜ መሆኑ እኮ ነው የሚያናደኝ። ደሞዝ ትቀበል የለ? ደሞዜንማ ጠይቄ ነበረ፣ ግን ሰውየው ገና ከውጭ እስኪመጣ ጠብቄ አንድ ላይ ከናበሉ አንድ ላይ እሰጣለሁ ብሎኛል። ግን መጠበቅ አለብኝ፣ እሱንም ጊዜ ያስፈልጋል። በቃ አንተ ጭንቀትህን ብቻ አስወግድ። በቻልከው መጠን ስራ ትፈልጋለህ፣ ካልሆነ ደግሞ ፈጣሪ ያለልንን እንሆናለን። እሺ እኔ ውድ አልጨነቅም። የኔ ማር፣ ገንዘባተን ፍቅራችንን ማጣት የለብንም። አንተ ለእኔ፣ እኔ ለአንተ እናስፈልጋለን። እሺ ልክ ነሽ የኔ ወርቅ። ደግሞ ስራ እፈልጋለሁ፣ ላገኝ እችላለሁ። አይ የኔ ውድ አንቺማ ስራ እንድትሰሪ አልፈልግም። እሺ እስቲ ደስታህን አሳየኝ። ፈገግ ስትል ነው የሚያምርብን።
እንዴ ጋሽ ሚኪ እንዴ ደህና ነው? ሰላም ነው? ቤተሰብ ደህና ነው? አንተ ቦጋለ ምን ሆነሃል? እኔ ምን ሆንኩት ነገር ምን ሆንኩበት? የሆነ ነገርም ሆነሃል። ዛሬ ሰላምታም ሁኔታም ልክ አይደለም። ምንድነው ችግር አለ እንዴ? ችግርማ እንደዚህ ነፍ ችግር አይደለም እንዴ ያለው? የምን ችግር? አይ የእርሶ ችግር እኮ አይደለም እኮ የእኔ ችግር ነው እንዴ የራሴ ነው። እንዱም ቀለል እንዲልኝ ላካፍለው። በል እኔ ለራሴ የራሴን ችግር መሸከም አቅቶኛል። ጭራሽ ደግሞ ያንተ ልሸከም ችግር ይላል። ኧረ ጋሽ ሚኪ እኔ ሁሉም ሰው ያተረፋብኝ እኔ ባታ ነኝ እንዴ? ምን አይነት ነገር ነው? ኧረ ተው። በጣም ይቅርታ። ለአንድ ጉዳይ የሆነ ቢሮ ገብቼ ለዛ ነው ያላነሳሁልሽ። አም ሶሪ። እኔ እኮ በጣም ሲጨንቀኝ ቤት ሄድኩኝ። ያ በጣም ይቅርታ። እና እንዴት ተመለሽ? ቦጋለ እንደወጣ ነገረኝና ተመለስኩ። ያ አሁን እየወጣው በአጋጣሚ ጓደኛሽን በር ላይ ያገኘኋትና በዛው ሸኘኋት። ጥሩ አደረክ። ጓደኛዬ በጣም ምስኪን ናት። ቆይ ጓደኛሽና ባሏ ቆይተዋል? በጣም ቆይተዋል። በጣም የሚያስቀኑ ፍቅረኛሞች ነበሩ። አሁን ደግሞ በጣም የሚያስቀኑ ባለትዳሮች ሆነዋል። እንዴ ምንድነው የሚያስቀኑ ደጋገምሻት? ትቀኝባቸዋለሽ እንዴ? ኧረ በስመ አብ በል እንዴ! እንደት የማያት ጓደኛዬ እኮ ናት። እንዴት እቀናባታለሁ? ግን ቆይ ለምን እንደዚህ ያልከኝ? አይ ኧረ ቀልዴን ነው እንዴ። ቀልድ አታውቂም እንደ አንቺ ደግሞ። አስደነገጥከኝ እኮ። ግን ደግሞ እንደነሱ አይነት የፍቅር ህይወት ቢኖረኝ ብዬ እመኛለሁ። ጥሩ ምኞት ነው። እና ታዲያ ተገኘ? እስካሁን አልተገኘም። አሁን ግን ወደ መገኘቱ ነው። ዋው አሪፍ ነው። ታስተዋውቂኛለሽ? እሺ። እኔ የምልሽ ይሄ ሰውዬ ግን ስራው ምንድን ነው? ከግቢም ከቤቱም ወጥቶ አያውቅም። ምን እየሰራ ነው? ስለ ሚሊዮን ብሮች የሚያወራው? የሆነ ሴራም አለ። ቆይ እንከታተለዋለን። ለነገሩ ታዩ እዚህ ሀገር እኮ ከሚሰራው ይልቅ የሚያጭበረብረው ነው ብዙ ብር የሚያገኘው። ቆይ ዝም በል። ቀስ በቀስ ምን እንደሚሰራ እንደርስበታለን። ኧረ ተይው፣ እኛ ምን ስለሱ አስጨነቀን? ስንት የሚያስጨንቅ የራሳችን ጉዳይ ያለብን። ስርጉት የቤት ኪራዩም የመብራትም የውሃም ሁሉም ክፍያችሁ አለፈ እኮ። ምን ይሻለናል? እሺ
ብቻ ገንዘብ ላኪ። ልጅሽ ነው ብን ደህና አደራችሁ እንዴ? እንዴት አደራችሁ? ትዬ ስርጉቴ ደህና አደራችሁ? ሚኪዬ ደህና አደራችሁ? ጋሼ ደህና አደርክ ቦግዬ? ምን ነው በጠዋት እንትን የቤት ኪራዩ የምትቀበለው ተወካይ በተደጋጋሚ ማታ ካልሆነ ጋሼ ጋር ደውዬ እነግራለሁ ብላ ሄደች። በቃ እሺ፣ ነገ ጠዋት እንከፍልሻለን በላት። እሺ 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 እሺ። የኔ ፍቅር ጆሮዬ ነው ወይስ ነገ ጠዋት አልሽው? አዎ ነገ ጠዋት ብየዋለሁ። ይህ ፍቅር ምን ሆነሽ ነው? ምኬት አምጥተልን ክፍል ነው። ችግር የለም የሆነ ነገር አስቤያለሁ። ምንድን ነው ያሰብሽው? እሺ ምንድን ነው አትነግረኝም እንዴ? ማታም እነግርሻለሁ ብለህ ዝም አልከኝ። ጠዋት ትነግረኛለህ ብዬ ስጠብቅ ዝም አልክ። ኧረ በጉጉት ማለቄ ነው። አይዞሽ ምንም አትሆኝም። ወይ ማታ እዚህ ትመጫለሽ፣ ካልሆነ ደግሞ እዛ የሆነ ቦታ ተገናኝተን እነግርሻለሁ። እሺ እንደዛ ይሻላል። እኔማ እየተደባበቁ መውጣትና መግባቱ በጣም ነው የሰለቸኝ። በተለይ ደግሞ ለቦጋለ ግብር መክፈሉም ስልችት ብሎኛል። ይልቅ እውነቱን ንገረኝና ይፋ ይውጣ። እሺ ምንም አታስቢ፣ ይወጣል። አሁን ተጠንቅቀሽ ውጭ። ቼክ አድርጊያታለሁ፣ አልተነሳችም። በቃ ልሂድ። ተውሽ፣ ደህና ዋል። ቻው። ሞኝ እኮ ነሽ። አሁን ስለ ትዳር ምናምን ላወራሽ መስሎሻል? በአንቺ ቤት የፈለግኩሽ ለምፈልገው ነገር ለራሴ አላማ ነው። ለራሴ ጉዳይ ልጠቀምብሽ። ምን ነው ፊትሽ ጥሩ አይደለም? ችግር አለ እንዴ? አዎ ችግር አለ። አንድ ነገር ልነግርህ ነበረ። ንገሪኝ ንገሪኝ። ምንም ችግር የለም ንገሪኝ። ማለቴ ውሃ፣ መብራት፣ የቤት ኪራይ አልከፈልንም እስካሁንና መብራትም ደግሞ ከተቋረጠ ያንተም ጭምር ነው የሚቋረጠው እና እስከዛ ድረስ የምታበድረን ብር ካለ አትጨርሽው። ምንም ችግር የለም። አሁን የሚያስፈልግሽን የብር መጠን ንገሪኝ፣ አካውንትሽን ንገሪኝ፣ ትራንስፈር አደርግልሻለሁ። ምንም አታስቢ። እሺ፣ በጣም ነው የማመሰግነው። ኦኬ። እሺ፣ አመሰግናለሁ። እስካሁን አልገባም? አዎ ደግሜ አልሞከርኩትም። ምን ይላል እስኪ? አካውንትሽን ንገሪ። አሁን ይገባልሻል። ቴክስት ጠብቂ። አዎ ገብቶልኛል። በጣም ነው የማመሰግነው። በጣም ኧረ የኔ ቆንጆ ምንም ምስጋና ያስፈልገው። ቴክስት ገባ። የእንትን ነው መሰለኝ። እስኪ አይተሽዋል? ስንት ቀን እኮ ነው ስልኩን አጥፍቶ ጠፍቶ የነበረ ሰውዬ አሁን ላንቺ ሳስገባልሽ ስንት ቢያስገባልኝ ጥሩ ነው? 1 ሚሊዮን ብር አላስገባልኝ። በጣም ገዳም ነሽ። በጣም ነው የማመሰግነው። ደስ ይላል። ኦኬ ዋው። ይሄ ሁሉ ደስታ ምንድን ነው? ከየት
ከየት ተገኝቶ ነው? ስርኩትዬ ምን አባቴ እንደምልሽ አላውቅም። ብቻ ትዳሩም ፍቅሩም ወደ መሳካቱ እየሄደ ነው። እኔ አላምንሽም እኮ የእውነትሽን ነው? አዎ በቃ በጣም ነው ደስ ያለኝ በጣም። በይ እያንዳንዱን በዝርዝር ንገሪ። ዝርዝሩን እንኳን አሁን አልነግርሽም። ብቻ ዝርዝሩንም ስለ ሰርጉ ነገ በጠዋት እነግርሻለሁ። ጠዋትና አሁን ምን ልዩነት አለው? ለምን አትነግሪኝም? ማታ ተቀጣጥረናል። ፕሮፖዝ ላደርገኝ ይሁን ምን ይሁን ብቻ አላወቅኩም። እሱን አይቼ ነገ በደንብ እነግርሻለሁ። አሀ ገባኝ። ሁሉንም ጠቅላላ አድርገሽ ልነግሪኝ ነው ማለት ነው? አዎ አሁን በቃ ልጅ ቸኩያለሁ። እሺ ቆይ ልሸኝሽ አብረሽ ልውጣ። ችግር የለም እኔ ራሴ እሄዳለሁ። እሺ በቻ እሺ የኔ ውድ እኔ እኮ ብልሃትሽ በጣም ደስ ብሎኛል። ግን በቃ ግን ምንድን ነው? ግን በቃ ማለት ምን ማለት ነው? ንገረኝ። ያው መቼም ካንቺ የምደብቀው ነገር እንደሌለ ታውቂያለሽ አይደል? አዎ እኔም ካንተ ውጪ ምንም የምደብቀው ነገር እንደሌለ ታውቃለህ። ምን መሰለሽ፣ ይሄ ሰውዬ ዛሬ ላንቺ ብር ሲሰጥሽ ነገ ድንገት ካንቺ የሆነ ነገር ሊፈልግ ይችላል። ማር እኔ እኮ ደጋግሜ ነግሬዋለሁ። የተከበርኩ ባለ ትዳር እንደሆንኩ ባሌን እንደማፈቅር ነግሬዋለሁ። አንቺማ ትነግሪዋለሽ፣ ግን እሱ ላይ ሰማሽ ይችላል። እሱ እንደፈለገ ያስብ። በምንም ሆነ በምንም ምክንያት እኔ እንደማልሸነፍ ታውቃለህ። የኔ ፍቅር እተማመንብሻለሁ እኮ። የሚገርምክ ነገር አካውንት ውስጥ ያለውን ብር አየሁት። እንዴት ልታዩ ቻልሽ? አጋጣሚ ስልኩ እጄ ላይ ነበረና ቴክስት ሲገባለት በሚሊዮኖች የሚቆጠር ብር አየሁ። ምን በጣም ብዙ ብር ነው እንዴ? በጣም እንጂ 5 ሚሊዮን ብር ከምናምን። ምን 5 ሚሊዮን ብር? ይሄ ሰውዬማ ተደብቆ የሆነ ወንጀል ይሰራል። እንደሰማሁት ከሆነ በስልክ ሲያወራ የውርስ ገንዘብ ምናምን መሰለኝ። እንዴት ነህ? እንዴት ነሽ? አላ መቼም እምነግርሽን ለመስማት ጓጉተሽ እንደመጣሽ ተስፋ አደርጋለሁ። እና አታጓጓኛ ንገረኝ። ምን መሰለሽ፣ የመጀመሪያው ነገር ለቢዝነስ ፕላንሽ የሚሆነውን 200 ሺህ ብር ሰጥሻለሁ። ምን ነው ደስ አላለሽም እንዴ? አረ ደስ ብሎኛል። በቃ ሌላ ምንም የምትነግረኝ ነገር የለም? ሌላውና ዋናው ነገር ምን መሰለሽ፣ ስርጉትን በጣም ነው መወዳት። ምን? እና በቃ እሷን ከባሏ አፋተሽ የኔ እንድታረጊልኝ ነው የቀረብኩሽ። እሱ የሚሳካ ከሆነ ደግሞ ሌላ 200 ሺህ ብር ጨምረልሻል። አረ እባክህ በቃ ለዚሁ ነበር ያ ሁሉ ነገር? ምን አይነት ጨካኝና አረመኔ ሰው ነህ? ወይኔ ወይኔ፣ ራሴን ለአረመኔ አሳልፌ ሰጠው። ወይኔ ወይኔ። ስለ ክፍያው በጣም አመሰግናለሁ። እግዚአብሔር ይስጥልኝ ወንድሜ። እንዴ ኧረ ምንም ችግር የለም፣ አታስብ። ይህች ማለት እኮ ለእኛ የአንድ ቀን መዝናኛችን ናት። ደግሞ መረዳዳት ያለ ነው። በእውነት ሁሉም ሰው እንዳንተ ቀና ቢሆን ጥሩ ነበር። በጣም ቀና ሰው ነህ። አመሰግናለሁ። ስራ አገኘ? ያው እስካሁን አላገኘውም። ይኸው አሁንም ወደዛው ነኝ። አይዞህ በርታ። እሺ አመሰግናለሁ። ደግሞ ባንራራቅ ጥሩ ነው። ጓደኛሞችን መሆን እንችላለን። ይኸው እንደምታይ ነኝ፣ እኔ ብቸኛ ነኝና በጣም ደስ ይለኛል። እኔም እኮ ከሚስቴ ውጪ ጓደኛም ዘመድም የለኝም። እንዴ አንተ ትሻላለህ በጣም። ይኸው ይችን የመሰለች ቆንጆ ሚስት አለ። እኔ ምን አለኝ? ይኸው ብቻዬን ነኝ። ያው እንግዲህ አንዷን ቆንጆ ፈልገን እናጋባለን። ደስ ይለኛል።
መልካም ጊዜ። ጅላጅል ሌላውና ዋናው ነገር ምን መሰለሽ? ስርጉትን በጣም ነው መወዳት። ምን? እና በቃ እሷን ከባሏ አፋተሽ የኔ እንድታረጊልኝ ነው የቀረብኩሽ። እሱ የሚሳካ ከሆነ ደግሞ ሌላ 200 ሺህ ብር ጨምረልሻል። ማር ምን እያልከኝ ነው? እኔ እያልኩ ያለሁት የወንድ ላጤ ቤት መግባት የለብሽም። እየተጠራጠርከኝ ባልሆነ እኔ እየነገርኩሽ እንጂ እየተጠራጠርኩሽ አይደለም። እንደማትጠራጠረኝ አውቃለሁ። እኔም እንደዛው ይገባኛል እኮ። ግን ይኸውልሽ ይሄ ሰውዬ ባለትዳር መሆንሽን እያወቀ ነው የፍቅር ጥያቄ ያቀረበልሽ። ስለዚህ ይኸውልሽ ከዚህ ሰውዬ መራቅ አለብሽ። ማር አርቀው ማለት ደግሞ ምን ማለት ነው? ይህንን ሰውዬ በደንብ ማስተማር አለብን። ምንድን ነው የምናስተምረው? እንዴትስ ነው የምናስተምረው? ቆይ ግን አንተ ሰውዬ እሷ ባወራች ቁጥር አፍህንም አይንህንም ከፍተህ ትችለዋለህ? አይ በቃ እኔ አዲስ ገብቻለሁ። ከዚህ በኋላ በቃ በነፃ አይቼ ማቼም አልወጣም። በቃ እንዴ ምን አባ አሁን አንተ ምን ህግ ታውቃለህ? ህጉን ልንገሮትና እንስማማለን። እስከ ዛሬ ድረስ አይኔን ከፍቼ አይቼ ሆድ ፍጆ ብዬ አልፋለሁ አይደለም። አሁን ግን ሆድ ሞላ። ስለዚህ ሆድ የሚፋጀው ነገር አይደለም። ቆይ አንተ ሰውዬ ምንድን ነው የምታወራው? ምንድን ነው የምትለኝ? አሳጥራለሁ። ይኸውልዎት ምን ማሰሎት ጋሼ፣ ስርጉድ ያ ሰው ሚስት ናት። ያቺ ደግሞ ማናች ጓደኛዋ ባለፈው እንደውም እያሳቃሽ ገብታ እያለቀሰች የወጣችው። እርሶ ግን አይደብሮትም እንዴ? ሁለት ማስናጣስ፣ ሁለት ማስላቀስ። አይደብረኝም፣ አይመለከተኝም። ቆይ አንተ ምንድን ነው የምትፈልገው ከኛ? ጥሩ ጥያቄ ነው። እኔ የጋሼ ሚስት እርሶ ጋር ባየ ቁጥር፣ ስርጉድን ባየ ቁጥር እጨሳለሁ፣ እናደዳለሁ፣ ቦግ ነው የምለው። ስለዚህ ምን ሀሳብ የገቢ ምንጭ ለማድረግ ማለት ነው። የገቢ ምንጭ? እንዴት እባክህ? እንዴት ማለት ጥሩ። በቃ ሁለታችሁን ባየ ቁጥር ትከፍላለህ። አረ ወደዛ አናትህ ይከፈል። በጣም ጥሩ። በቃ ችግር የለም። አንተ ማትከፍለኝ ከሆነ አንተና እሷን ባየ ቁጥር ለጋሼ ሚስቶትን እያባላጋ ነው ፏ ነገር ላረግ ነው ብዬ እናገራለሁ። በቃ ምን እያልክ ነው አንተ? ያማል እንዴ? ምንድን ነው
የማይመኝ ነው የማይሞት ማረሶት ነው የሰው ሚስት ያፈቀርኩ አባትኩልሽ ሞትኩልሽ ምናምን የምትለው። እሺ ስንት ነው የምትፈልገው? ስንት እንድከፍልህ ትፈልጋለህ? እንደዛ ይሸውታል። ዝም ብለህ እንደዚህ እንጣጥ አትባል። ያናቱ ምን ይዛራይቼ ታማና አውጥቼ እነግርሃለሁ። ታናፋለህ። እንደውም አንድ ነገር ድንገር ካማናዘሩ ይዛርዝሩ ይላሉ። ማን እንዳሉ ግን አላውቅም። ታመጣለህ። ማር እንዳስረዳህ አንድ ደቂቃ ብቻ ስጠኝ። አታስረጅኝ። ለእኔ ሀሳብሽ ምንም አላማረኝም። በቃ እሺ አንዴ ስማኝ፣ አንዴ ብቻ ላስረዳ። እሺ ይኸውልሽ፣ አጠር አድርጊና ቀጥይሽ። ይኸውልህ ይሄ ሰውዬ ባንክ አካውንት ውስጥ 5 ሚሊዮን ብር እንዳለ ታውቃለህ? የእሱ ነው። እኛ ምን ይሰራልናል? ይሰራልናል። ይህንን ገንዘብ የኛ ለማድረግ የሚያስፈልጉን 3 ነገሮች ናቸው። ምንድን ናቸው? አንደኛው የኔና ያንተ መስማማት፣ ሁለተኛው ደግሞ የእሱን የባንክ አካውንት 4 ዲጂት ማወቅ አለብኝ። ዋነኛውና ሶስተኛው ደግሞ የስልክ ቀፎን እጄ ማስገባት። በ5 ደቂቃ ውስጥ 5 ሚሊዮን ብሩን ወደ እኔ አካውንት ማስገባት እንችላለን። ከዛ በኋላ ያለውን ሲደርስ እነግርሃለሁ። ይህንን ብቻ እሺ በለኝ። እንደዚህም አይሆንም፣ በጭራሽ አይሆንም። ይሄን ለማድረግ ራሱ እኮ ቀላል አይደለም እንዴ። አንቺ እሱ ጋር እንደ ፍቅረኛ ሆነሽ ትቀርቢያለሽ። ከዛ በኋላ ደግሞ ስንት ነገር አለ። ይሄ በጭራሽ አይሆንም። የኔ ማር፣ እኔን ከልብ ታምነኛል ወይስ በአፍ ብቻ ነው የምትነግረኝ? እሱ ደግሞ ምን ያገናኘዋል ከዚህ ጋር? ይገናኛል። እኔን ከልብ የምታምነኝ ከሆነ ይህንን ሰውዬ በደንብ አድርጌ ቀጥቼ አኮራሃለሁ። እንዴ በጭራሽ አይሆንም። ይሄማ በጭራሽ አይሆንም። እንዴ እንዴት ነው የምወዳት ሚስቴን ወንድ ጋር ሄደሽ ገንዘብ ይዘሽ ነው የምላት? እኔ ይሄን በፍጹም አላደርግም። እሺ ጥሩ፣ በአፍ ብቻ እንደምታምነኝ አረጋግጥልኝ። እንዴት አደርክ? ሰላም ነው? ምን ነው በጠዋት ወዴት ነው? ያው ስራ ፍለጋ ነው። ምን እባክህ በዘመድ እየቀጠሩ እኮ ዘመድ የሌለን ሰዎች ስራ አልባረቁ። አይዞኝ። አንተ ብቻ እየወጣህ ፍለጋህን አታውቀው። ለአንተ ያለውን አታጣው። እኔ ደግሞ በማውቃቸውም ሰዎች አፈላልግልሃለሁ። እሺ? በጣም ደስ ይለኛል። አመሰግናለሁ። ሰላም ሁን እንግዲህ። እሺ፣ ደህና በጣም ተቆጣሽ እንዴ ውዴ? እንዴ እንዴት አይቆጣኝ? ካንተ ቤት ስወጣ እኮ ነው አይን ላይን ተቀጣጠም ነው። ተይው፣ ለነገሩ ቢቆጣ ምንም አያመጣም። እንዴ ትዳር እኮ ነው፣ ቀላል አደረገው እንዴ? ምንድነው? በቃ እሱ ከፈታሽ እኔን ታገቢኛለሽ። ከዛ በቃ ህይወትሽ ሁሉ ነው የሚቀየረው። የሚገርምሽ ማለት ነው አንቺና አኗኗርሽ አይመጣጠኑ። እኔ በብልጭጭ ነገር አላምንም። ኖ ታምኛለሽ እያልኩሽ እኮ አይደለም፣ ግን ይሄን ለመሰለ ቁንጅና፣ ይሄን ለመሰለ ሰውነት ውበት G+4 ራባፎር መኪና፣ ውድ የሆኑ ጌጣጌጦች ይገባዋል ነው የምልሽ። ስላሰብክልኝ አመሰግናለሁ። እኔ እኮ እያልኩሽ ያለሁት አሁን ያልኳቸውን ነገሮች በሙሉ ላደርግልሽ ነው እንጂ እያሰብኩልሽ ወይ እየተመኘሁልሽ አይደል። ለማንኛውም አመሰግናለሁ። ቀስ በቀስ ብትራመድ ጥሩ ይመስለኛል። ቀስ ብዬ እኮ ነው፣ አልፈጠንኩም። ደግሞ ብፈጥንም የአንቺ ውበት የአንቺ ፍቅር ነው። ፍቅርሽ ነው ወደ አንቺ እያፈጠነኝ ያለው። እኔ ማር
መጀመሪያ ስልክን አስቀምጥ። እዚህ ጋር ስራ እየሰራሁ አይደል? አስቀምጥ አልኩህ እባክህ። ምን አልሰማህም ነው? ምን አባ ገባ? እንደዚህ ብትለኝ አላዳምጥም። ምን ታዲያ? ይኸው ስማ፣ ዝም በል። ይኸው ዛሬ በቀን 10 ወር ከጠዋቱ 4 ሰዓት ከ35 ደቂቃ ከ6 ሰኮንድ ላይ ዘው ብሎ እቤታቸው በማግባት ጭራሽ መግባቷ ሳያንስ ከልክ በላይ ቀርበዋት አንገቷን ወደ ከንፈሯ ቀረብ አድርገው እንደዚህ እያወሩ ነበር። ይባስ ብሎ ጋሼ በሌሉበት ጋብታው ሚስታቸውን አጫውተዋል። አንተ ዝም በል አሮ፣ ወደዛ ሂድ በእናትህ። መብራት ኃይል ምናምን የቆፈረው ጉድጓድ ውስጥ ግባ። ማን እንደምገባ ማን ያለ? ለማንኛውም ነው ሂሳቤን ሰርቻለሁ። 200 ነው፣ ድፍን ነው። በቃ 200 ስጡኝና እሄዳለሁ። ምን ችግር የለም። በቃ እንደዛ ነው 200። አንተ ቆይ አትፋታም እንዴ? ምን አይነት የማትፈታ ነቀዝ ነህ? መሽገር። ኧረ ይሻላል። ችግር የለም። ይሄን አሳይቻውን ለእሱ ማስጣት ይሄንን እሰጣለሁ። አትሰጠኝም? በስማት ስትሰጥ አልሰጥህም። እሺ ችግር የለም። ምን አባት አመጣለሁ? መሽገር ሆ እርግጠኛ ነኝ መጠጥ ትጠጫለሽ? አረ በጭራሽ ጠጥቼ አላውቅም። እርግጠኛ ነሽ? ኧረ ተይ። ባልሽ ግን በጣም ነው የሚገርመው። እንዴ ከባሌ ጋር ምን አገናኘው? እንዴ ቆይ እሱ እንዴት መጠጥ አያጠጣሽ? ባለቤት የሚጠቅመኝን እንጂ የማይጠቅመኝን ነገር አያደርግልኝም። ማለቴ መጠጣት መዝናናት ምናምን አይጠቅምም እያልሽ ነው? እኔ በበኩሌ መጠጥ አይጠቅምም ባይ ነኝ። እንግዲህ ይጠቅማል አይጠቅምም ብለን ብንከራከር ትርፉ ድካም ነው። አንቺ ካልሽ ለማንኛውም እኔ ብቻዬን አልጠጣም። ማን ነው? ኧረ ክፍት ነው፣ ግቡ በእናታችሁ። 10 ጊዜ እዛ ድረስ ማመላለሱ ራሱ እንዴ ጋሽ እኔ ምንድን ነው ዛሬ ስላላገኙ አልቀናሁትም እንደ ሄዱባት። ኧረ ቦጌ በእናትህ ምን ይቀናኛል እንዴ? ማስታወቂያ ያውጡና የስራ ልምድ ይሏል። ድጋሚ ማስታወቂያ ያውጡና ለ3000 ብር ደሞዝ የ300 ሺህ ብር ዋስ ይጠይቋል። እንዴ እኔ እኮ ግራ ገባኝ እኮ መረረኝ። እዳ ባዛመድ ስንቱ ይቀጠራል መሰረት። ከኔ አቅም እንኳን እዚህ ቤት የገባሁት ባዛመድ ነው። የጋሼ ዘመድ የኔ የ3 ዘመድ የአጎቴ ልጅ የትየማናሹ የዘመድ ብቻ ምን አላፋ ባዛመድ ነው። እሱ ዋስትናው ነው እዚህ ያጋጣሩኝ እኮ። እኔ የምልህ ቦጌ የሆነ ስራ አግኝቼ ነበረ። የአዲስ አበባ መታወቂያ አለ እንዴ? አይ አዲስ አበባ እንኳን የለኝ። ያ ክፍለ ሀገር ግን እኮ አለኝ እኮ። ይሆናል ግን የጤና ማድን እሱማ አይሆንም። በቃ እሺ ተወው፣ መንግስቱን ጠይቀዋለሁ። በቃ ጠይቀው። በቃ ይዞ አንተ እሱን ትጠይቃለህ፣ እሱ ደግሞ ሚስትህን ጠይቅልሃል። በጣም እኮ ማሳዝን ጋሽ ሚኪ። የኔ ቆንጆ የምትፈልጊውን የብር መጠን ንገሪ። ማን ነው? ወይኔ ሚኪ ነው መሰለኝ። የሆነ ነገር ግባ፣ ቁጭ በል ግባ። አይ አልቀመጥም። በጣም ይቅርታ፣ ግን መጥፎ ሰዓት መጣሁ መሰለኝ። አረ ችግር የለውም። ምን ነው? ለአንድ ጉዳይ ፈልጌ ነበረ። ምን ልርዳ? የሆነ ስራ አግኝቼ ነበረ እና የአዲስ አበባ መታወቂያ ያለው ሰው ዋሲውን ብሎኝ ነበር። ከ5 ቀን ከ6 ቀን በፊት መለስኩት። በእናትህ መለስኩት ማለት ምን መሰለህ? መታወቂያውን ያወጣሁበት ቤት ተሸጠ። ለባለቤቶቹ ሲተላለፍ በዛው መለስኩት። ችግር የለውም። ለእኔ አላለውም ማለት ነው።
ምን ላድርግ በእናትህ አባቴ። ምንም ችግር የለም። አንተን ግን በጣም አመሰግናለሁ። እሺ አይዞህ በቃ ይቅና። እሺ የኔ ውድ መጥተሃል እንዴ? አይ ብዙ አልቆየሁም። ምንድን ነው ደግሞ የተሸከምሽው? ጉልት ሄጄ ነው አስቤዛ ልገዛ። ብር ከየት አገኘሽ? እንደተለመደው ትራንስፈር አስደረግኩት። የኔ ውድ ይሄ ነገር ግን እኔ ምንም አላማረኝም። ቢቀርብን ነው የሚሻለው። ቆይ በችግር እንሙት እያልከኝ ነው ውዴ? ግን በቃ ይሄ ነገር ምንም አይምሮ ሊቀበለው ፈቃደኛ አይደለም። በጣም እየፈራው ነው። የኔ ባል እመነኛ፣ አትፍራ። አሁን ደግሞ መንገዱን ጀምሬዋለሁ። መንገድ? የምን መንገድ? ማር፣ ከ4 ኮዶች አንዱን አግኝቼዋለሁ። እንዴት አወቅሽው? ተወኝ እስኪ። ይሄ ቦጋለ የሚባለው መጥቶ በር ባያንኳኳ ኖሮ 4ቱንም ዲጂት በአንድ ጊዜ ጨርሼው ነበር። በጣም ይገርማል። አሁን በቃ እራት ልስራሽ የኔ ውድ። ስርኩት! አቤት! አንተ የኔ ባለ ስርኩት ላይ ጠራኸኝ? ይሄ ቀለበት የዛ ሰውዬ ቀለበት ነው አይደለ? ይሄ ሰውዬ እዚህ ቤት መጥቷል ወይስ አልመጣም? አረ በፍጹም አልመጣም። ምን እያልሽ ነው ያለሽው? ባለጌ፣ በጣም ባለጌ ነሽ። እያመንኩሽ ትክጂኛለሽ። ያው ከዚህ በኋላ ከባለጌሽ ጋር ትጨማለቁበት። እሺ? እኔ ማሬ፣ እኔ ቆንጆ። ቆይ እንዴት ሴት ልጅ እንደዚህ ይመታል? ምን አይነት ወንድ ነው? ምን አይነት ወይኔ! አንተ ደግሞ ምን ነው የምታለቅሰው? እንዴት ነው ማላለቅሰው? አንቺ እንደዚህ ስታለቅሽ ስታዝኝ እያየሁ እንዴት ነው ዝም የምለው? ምንም ባልቅስ፣ ይህ ሁሉ በአንተ አይደል የተፈጠረ? ቀለበቱን እዚህ ጥለህ ባትሄድ ነው ይህ ሁሉ ነገር አይፈጠርም ነበር። ቀለበቱን እኮ ያስታወስኩት ማታ ነው፣ እሱን እየጠየቀ ሲደበድብሽ መጥቼ አፍንጫውን ልለው ነበረ፣ ግን በቃ እንዳላባብስብሽ ብዬ ነው። እኔ ማለት ቀጠቀጠኝ መሰለኝ። ወይኔ ቀጠቀጠሽ አይደል? ጠብቄ ልቀጥቅጠው እንዴ? አይ አይሆንም። አሁን አንዴ ሄዷል፣ ላይመለስ ነው ሄደው። እንዲህማ አንቺን ቀጥቅጦሽ ዝም አልለውም። አፈላልጌም ቢሆን እቀጠቅጠዋለሁ። እሺ አይሆንም። እኔን የምታፈቅረኝ ከሆነ ይህንን እንዳታረግ። እሺ ካልሽ ግን ጎዳሽ እንዴ? ወይ ሐኪም ቤት ልውሰድሽ? አይ ደህና ነኝ። ከባሰብኝ በኋላ ሄዳለሁ። እሺ የኔ ማር፣ የኔ ቆንጆ፣ በቃ አሁን እኔ ቤት እንሂድ። እሺ ተነሽ በቃ። አይዞሽ። እኔ ቀስ የኔ ማር፣ ይኸው አስገብቼልሻለሁ። አሁን ሄደሽ ፀጉርሽን ተሰርተሽ ሰውነትሽን፣ ጥፍርሽን፣ ሁሉ ነገርሽን ተሰርተሽ በዛው ደግሞ የምትፈልጊውም ልብስ ካለ መግዛት ትችያለሽ። የፈለግሽውን አድርገሽ ሪላክስ አድርገሽ ፋፈሽ ብለሽ ትመጪልኛለሽ። ሌላ የምትፈልጊው ነገር አለ? ይኸው ገብቶልሻል። እኔ ማር ደግሞ ዛሬ ቃል የገባሽልኝን ምን እንደምናረግ ረሳሽው እንዴ? ኧረ አልረሳሁትም። ዛሬ ፈለግከውን ነገር ነው የምታረገው። ፈቅጄ ልካለሁ። እኔ ማር እስክትመጪ ነው የምቸኩለው።
ሄደሽ ፋብሪሽ ነኝ እሺ እንዳትቆይ ደግሞ እሺ እመጣለሁ። ያው የሰማይ ነው አይደል? ራስን እንደዚህ አታርጋ አዳምጥ። ይኸውልህ በ15ኛ ቀን ረፋዱ 5 ሰዓት ከ39 ደቂቃ ከ48 ሰከንድ ላይ ህገወጥ በሆነ መልኩ የሰው ሚስት ቤቱ አስጋብተው ጉልቦታው ላይ አስቀምጠው ታይተዋል ይላል። ስለዚህ ክፍያውም ያው ይጨምራል ማለት ነው። አይ ቦጋለ አንተም ብሎ ጥበቃ ስማ፣ ይሄ የምትመካበት ሚኪ ተብዬህ ማለት ነው ሚስቱን አስረክቦኝ ሻንጣውን ጠቅልሎ ይዞ ወለቀ ብሏል። ማ ጋሽ ሚኪ ጋሽ ሚኪ ማይን አያረጉትም እንዴ? ሚስታቸውን አሳልፈው ለጅብማ አይሰጡም እንዴ? እኔ እንዴ ሂሳቤስ እንዴ ጉርሻዬስ እንዴ? ኧረ አይቀልዱ እንደዚህ አያረጉም። አሁን ያለበት ድረስ ሂድና ማለት ነው መናገር አይደለም ፎቶ አለኝ የምትለው ማሳየት ትችላለህ። ለዛውም ካለ ማለት ነው። ሄሎ ወይ አዎ ሙሉ የቤቱን ዕቃ ጭኖ ወጥቷል። እንዴ አንቺ ምን ይሰራልሻል? እሱ ጋር ያለ ቅራቅንቦ ምናምን። እኔ ምን የመሳሰለ አንቺን የሚመጥንሽ ባንቺ ልክ የሆነ እኔ እገዛልሻለሁ፣ አሟላልሻለሁ። እሺ እኔ ፍቅር ታይ ጥርግ ይበል ቅራቅንቦ ኮተት። አዎ የኔ ማር ቻው። እሺ እኔ ፍቅር። ወይኔ ጋሽ ሚኪ እኔ ነኝ ያስባላችሁ ማለት እንዴት? ወይ ጠሩኝ። ምን መሰለ ቦግዬ፣ ባለቤቴን ከዚህ ከአዲሱ ጎረቤታችን ጋር ጠርጥሬታለሁ። ምንም ስላላመንኳት እንቅስቃሴያቸውን ተከታትለን እንድታሳውቀኝ ነው። ካላስቸገርኩ ማለት። ኧረ ምን ማስቸገር ሙሉ እንደዚህ አድርጊ፣ እንደዚህ ባጉሊ ማለት እንደዚህ አድርጊ። አንድ ነገር ሳላስቀር ነግሮታል። ምን ሀሳብ እንዳይገቡ ችግር የለም። እንደዚህ በቃ አንተ ደግሞ ይኸውልህ፣ እኔ ደግሞ ያልጠበቀውን ትልቅ ጉርሻ ነው የማጎርስህ። ጋሽ ሚኪ እንዳስለኛል። በቃ እስከዛ ግን ዝም ብለው እሺ ላይ ቀብድ ነገር ቦግዬ እያወቅህ እኔ አሁን ስራ የለኝም። በዚህ ሰዓት ደግሞ የታክሲ እንኳን የለኝም። ስራ ልጀምር ስለሆነ ሳገኝ ግን ምንም እንዳታስብ፣ ያልጠበቀውን ነው የምሰጠህ። በቃ እሺ ካሉማ ግን ትንሽ እንዳይዝ 200 ተዋ። እሺ በቃ እሺ ግሬን ለነጣ ወይኔ ጋሽ እስክተኛ ቸኩያለሁ። እኔም ራሱ በጣም ቸኩያለሁ። ለማንኛውም ሻወር ለቅለቅ ብለክ ነው።
ግን የኔ ሚስት አደረግሽ አይደል? ይኸውልሽ ዛሬ ሆኖ አዲስ አበባ ለቀን እንወጣለን። ምን ማባላት ብቻ እንደዚህ አርጎት አይደለም እንደ ሄዳችሁ ባዶ ራቁቱን አስቀር። በእናትህ ዝም በል አንተ ተወኝ። እሺ እኔ ነኝ እንደሰራኩት እንዴ? ምን ይጎፋታታ አትርፍ ባያው ጉዳይ ማለት እርሶ ነው። ቺካ አፍናዶ ብለው ገንዘቡ ተፋል። አይ ጋሼ ወይኔ በቃ ይዞት ወይ ሌላ ነገር እንሞክር ጋሼ። ማበዴ ነው። ወይኔ ማባቶትማ ነው እንደሆነ ነገር የሚያደርጉታል እኮ ቀስ በሏታል እንጂ እኔ ምንም በማላውቅ። ወይኔ እየዞረብኝ ነው። እሰይ ይገባል። አንተማ ከኔ ተደበቀሽ ለምን ይሄን ሁሉ ነገር አደረግሽ? ቆይ ብትነግሪኝ ምን አለበት? የዛኔ ነገ ጠዋት እነግርሻለሁ ብዬሻል ነበር። ያልጠበቅኩት ነገር ነው የሆነው። በጣም ነው ያሰንኩት። አጨርሹ። እኔና ሚኪ ተመካክረን ነው መንግስቱን የቀረብኩት። አንቺ እንደምታስቢው አይደለም። እንዴ ማለት ልትፋቱ? ለምን? እኔና ሚኪ እንደተጣላን አስመስዬ እሱን ቀርቤ ድህነታችንን ለመቅረፍ ብዬ ነው። ምንድን ነው ደግሞ እሱ? የባንክ አካውንት ውስጥ ያለውን ብር ወደ እኔ አካውንት ትራንስፈር ለማድረግ። እውነት ጓደኛዬ፣ ይሄ ነገር ቢሳካልሽ በጣም ነው ደስ የሚለኝ። የአረመኔ ሰውዬ ሲያንሰው ነው። ደግሞ አድርገሽው እንደማይሽ በጣም እርግጠኛ ነኝ። አያሳስብሽ። አንቺ ውሻ ውጪ! አረ ቆይ እንደሷል። አረ ቆይ